በትልቁ ማድረግ አልቻልኩም እንደዚህ ይታይሻል አላውቅም ጨለማ ነው በመጀመሪያ አማርኛው ላይ ላሳይሽ መሐልዬ ዘሰለሞን ይሮ ማን ነው ዩቲ አንዳችሁ ሚት ማን ነው ተናግረኝ በአኔ ያሳነሱኝና እሱ አውቶማቲካሊ ትገባለች እኔ ብቻ ያሳነሱኝ ኦኬ ቤት መቀየር ነበረብሽ እንትን ብቻ ቀይሩ ቤትም ቀይሪ ፖዚሽን ቀይሩ ታያል ከተው ቲከቲ ሚዩት አድርጌ እያወራሁ ነበረ አሁን መሐልዬ ዘሰለሞን ምዕራፍ 5 ቁጥር 16 ላይ አፉ እጅግ ጣፋጭ ነው እርሱም ፈጽሞ ያማረ ነው እናንተ የኢየሩሳሌም ቆንጆች ሆይ ውዴ ይህ ነው ባልንጀራዬም ይህ ነው ይላል ይህን ቃል ይዘን ሄደን ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም የገባው መሐመድም የሚለው ላቭሊ ይላል እዚህ ጋር ውዴ የሚለው ቃል መሐመድም ብሎ ያስቀምጣል ማለት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስማቸው ሲተረጎም ደግሞ ቆይ እዛ ጋር ሄደን እናያለን አንዴ ልካና መሐልዬ ዘሰለሞን ላይ ማለት ነው ይታይሻል አንዴ ድብዝዝ ነገር ብሏል አንዴ ቆይ እሺ አሁን ቀጥታ ድብዝዝ ይላል በማይል ግን His mouth must sweet and yes he altogether lovely this my beloved and this my friend daughters of Jerusalem ይላልና እዚህ ጋር lovely የሚለውን ቃል መሐመድም ብለው ነው ያስቀመጡት ገባሽ መሐመድም ይሄን ደግሞ ስትሮንግ ነበር መሐመድ ይሄው ዕብራይስጥኛው ላይ መሐመድም ነው እዚህ ጋር መሐመድ የሚለው ቃል ላይ ኤም የሚል ቃል ያስቀምጠውበታል በዕብራይስጥኛው ላይ ይሄ ምን ነው የኔ ድምጽ ነው የሚደራረበው ወይስ አልሰማም አይባር አንቺ ይሰማል በደንብ ኖርማል ሁሉ ነገር አሳያት እሺ ቢብላሪ ሃናን ግን እዚህ ጋር ላቭሊ የሚለውን ቃል መሐመድም ብለው ነው ያስቀመጡት ዕብራይስጥኛው ላይ መሐመድ ከሚለው ቃል ላይ የሚል ቀጥያ ያስቀምጠውበታል ይሄ በሂብሩ ወይም ደግሞ በዕብራይስጥኛ ሰዋሰው የታወቀ ነገር ነው የሚለው አይ ቲንክ ይሄ ሀያልነትን ይሁን ምናምን ብቻ ትርጉሙ እንደዛ ነው ግን ስትሮንግ ነምበሩን ሄደን ስንነካው መሐመድም የሚለው ምስጉን እንደሆነ ምናምን ያስቀምጣል ይሄ ቆይላ እስኪለን ተደባል እንዴ ከስኪት ነበር ኦኬ ኦኬ እዚህ ጋር ስትሮንግ ነምበሩን ነክተ ስታስቀምጪ ምንድነው ስትሄጂ የሚለው beloved desire godly lovely ምናምን ብሎ ያስቀምጣል እዚህ ጋር መሐመድም የሚለው ማለት ነው መሐመድም የሚለው ደግሞ ኤም የሚለው ታላቅነትን የሚያመለክት ነው ነገር ግን እጅግ የተመሰገነ የሚለውን ትርጉም ነው የሚሰጠው መሐመድ የሚለው ማለት ነው የዕብራይስጥኛው እዚህ ጋር ማስቀምጦታል እንደ በተሻለ ሁኔታ እሷ ጠቅሶን ይዛ ዕብራይስጥኛው ላይ ብታዩ የተሻለ ነው አንቺ በደንብ እንድታብላዩ ማለት ነው መሐልዬ ዘሰለሞን ምዕራፍ 5 ቁጥር 16 ላይ ልጻፈው እሺ አንዴ መሐልዬ መልሱ ዘሰለሞን ምዕራፍ 5 ሶንግ ኦፍ ሰሎሞን ይላል በዛኛው ስቴጅ ምዕራፉን ይቅርታቴ ምዕራፍ 5 ቁጥር 16 እሺ ሌላው ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚህ ጥቅስ ብቻ ሳይሆን ማለት ነው ያው እንደነገርሽ መሐመድ የሚለው እጅግ የተመሰገነ ወይም ተወዳጅ የሚለውን ነገር ነው እኛ በስምናችን ላይ መሐመድ የሚለው ትርጉም ራሱ እጅግ የተመሰገነ ወይም ተወዳጅ ነው ላቭሊ ደግሞ ምን እንደሆነ ትርጉሙ አይጠፋሽም መቼም እና ሲቀጥል ይሄ ብቻ ሳይሆን ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም
ተብለው የሚጠቀሱ እንትን ባይብል ላይ አለ። በዚህ ይሄን ነገር እኛ አይደለም ከራሳችን አሁን መኃልየ ዘሰሎሞን ምዕራፍ 5 ቁጥር 16 ስለ ነብዩ መሐመድ ነው ያልነው እኛ ሳይሆን ብዙ ሊቃውንቶች ይሄ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደሆነ ያስቀምጣሉ። መሐመድ የሚለው መሐመድ ሰለላሁ ዐለይሂ ወሰለም እንደሆኑ ማለት ነው። ወይም ላቭሊ የሚለው መሐመድ የሚለው ለነብዩ እንደሆነ የተቀመጠው መኃልየ ዘሰሎሞን ላይ ሊቃውንቶች ያስቀምጡታል። ሲቀጥል ኦሪት ዘዳግም ምዕራፍ 18 ቁጥር 18 ብታዩ ከወንድሞቻቸው መካከል እንዳንተ ያለ ነብይ ያስነሳላቸዋለሁ ቃሌንም በአፉ አኖራለሁ ሙሴን የሚመስል ማለት ነው። ኦኬ እንግዲህ ሙሴና እንዳንተ ያለ ነብይ ሲባል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው ሙሴን የሚመስሉ። ይሄን ጥቅስ አሁን አንዳንዶች ለኢየሱስ ክርስቶስ ይሉታል። ነገር ግን ከወንድሞቻቸው መካከል ሲባል ሙሴን ይመስላል ወይ ኢየሱስ ክርስቶስ ከአወላለድ ጀምሮ ኢየሱስ ሙሴን አይመስልም። ለምን ካልሽ ሙሴ አለይሂ ሰላም ወይም ሙሳ አለይሂ ሰላም ባወላለድ ከእናትና አባት ነው የተወለደው፣ ከእናትና ከአባት ነው። ኢየሱስን ስናዩ ደግሞ ከእናት ብቻ ነው የተወለደው። ይሄ ነገር ራሱ ይለያቸዋል። ነገር ግን ሙሴን የሚመስል ማን ነው ስንል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ብቻ ናቸው። ለምን ካልሽ ሙሴ ከእናት ከአባት ተወልደዋል። ደግሞ ቃል በቃል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አምላክ እንዳናገራቸው ሁሉ ሙሴን ደግሞ ቃል በቃል አምላክ አናግሯቸዋል። ገብቶሻል? ይሄን ነገር ስታይ ጥቅሱ እንዲሁም ደግሞ ዮሐንስ ወንጌል ማየት ትችያለሽ። ዮሐንስ ወንጌል ምዕራፍ 14 ቁጥር 16 ላይ ጳራቅጦስ የሚለው ማለት ነው ለዘላለም ከናንተ ጋር እንዲኖር ለዘላለም ይሰጣቸዋል የሚለው የጳራቅጦስ የሚለው የግሪከኛ ቃል ማለት ነው። ተመስጋኙ ወይም ደግሞ አህመድ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደግሞ አህመድ ወይም መሐመድ የራሳቸው ስም ነው። ምሳሌ ኢየሱስ ክርስቶስ በቁርአን ላይ ምን ብሎ ይናገራል መሰለሽ? ከኔ በኋላ ስሙ አህመድ የሚሆን ነብይ እንደሚመጣ ትንቢት ተናግሯል። ኢየሱስ ክርስቶስ ከእኔ በኋላ ስሙ አህመድ የሆነ ነብይ ይመጣል ብሎ ትንቢት ተናግሯል። ነብዩ መሐመድ እንደሚመጡ ማለት ነው ቁርአን ላይ ገባሽ? ከዛ መካከል ደግሞ አህመድ ወይም ጳራቅጦስ የሚለው የግሪከኛ ስም ቁርአን ላይ አለ። ኢየሱስ ከኔ በኋላ ስሙ አህመድ የሚባል ነብይ አለ። ኦኬ እሱን ራሱን ሐሳብ አዲስ ኪዳን ላይ እኮ አለ። ያው ስሙን አውጥተውታል እንጂ እኔ ካልሄድኩ እሱ አይመጣም፣ እሱ አጽናኛችሁ ነው፣ የሰማውን ሁሉ ይነግራቸዋል የሚለውን አሳያ። እሺ ሶሪ ባስ እየወረድኩ ነበረ። ሌላም እናሳያታለን። ቆይ እሺ አብሽሪ። ዮሐንስ ወንጌል ምዕራፍ 14 መሰለኝ አይ ቲንክ እስኪልላት ዮሐንስ ወንጌል ምዕራፍ 14 ቁጥር 16 እንዴ ያንን መንፈስ ቅዱስ ምናምን ካሉት መንፈስ ቅዱስ መቼ እንደሚያወራና የሰማውን ሁሉ ይነግራል የሚባለው እንግዲህ መንፈስ ቅዱስኛ ሲያወራ አላየንም። ጴንጤዎች ናቸው ዝም ብለው እንትን ምናምን እያሉ የሚያወሩት። እሱም ያው ውሸት እንደሆነ ተደርሶበታል። እሺ ዮሐንስ ወንጌል ምዕራፍ 14 ቁጥር 15 እና 16 ብታዩ ከ14 ጀምሮ ላምብልሽ ኢየሱስ ያለው ማናቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ አለ። ብትወዱኝ ትእዛዜን ጠብቁ እኔም አብን እለምናለሁ አለ ኢየሱስ ማለት ነው። ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣቸዋል አለ። እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቃላችሁ አለ። እዚህ ጋር እንግዲህ መንፈስ እንዴት ሊባል ይችላል? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዴት ሊባል ይችላል ካልሽ አንደኛ ዮሐንስ መልእክት ላይ 4:4 መሰለኝ አይ ቲንክ ነብያቶችን መንፈስ እያለ ይጠራቸዋል። መጽሐፍ ቅዱስ ራሱ ነብያቶችን መንፈስ እያለ ነው የሚጠራቸው። ስለዚህ ነብይ መንፈስ ሊባል ይችላልና ከኔ በኋላ የሚለው መንፈስ የሚለው ለማን ነው ካልሽ ዮሐንስ ምዕራፍ 14 ቁጥር 16ን ይዘሽ ግሪከኛው ላይ ስትሄጂ ጳራቅሊጦስ የሚለው የግሪከኛ ቃል ተመስጋኙ ነው። ተመስጋኙ ምስግኑ የሚለው ደግሞ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ብቻ ነው የሚያገለግለው ያ ስም። ምክንያቱም አህመድ የሚለው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስማቸው ተመስጋኙ ነው ወይም ምስጉን ነው ራሱ ማለት ነው። ስለዚህ ጳራቅሊጦስ የሚለው ስም ወይ ቤት ለምሳሌ አልሐምዱሊላህ ስንል አይደለ? አልሐምዱሊላህ ሐምድ ከሚለው የመጣው ነብያችን ደግሞ ብዙ ሰለላሁ ዐለይሂ ወሰለም ብዙ ስም ነው ያላቸው። ከነዛ ስሞች መካከል ቁርአን ላይ የተገለጸው መሐመድና አህመድ የሚለው ነው። ቀጥይና ከዛ ዘዳግም 33:2 ላይ እንሄዳለን። ቁርአን ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አህመድ ወይም መሐመድ የሚል ስም እንደተጠቀሰ አለ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አይ ቲንክ መሐመድ የሚለው ስንት ጊዜ 4 ጊዜ ይሁን አህመድ የሚለው አንድ ጊዜ ተጠቅሷል። መሐመድ የሚለው 4 ጊዜ፣ አህመድ የሚለው 1 ጊዜ፣ የሙሴ ስም 136 ጊዜ፣ የኢየሱስ ስም 25 ጊዜ እያለ ይቀጥላል።
ያ ግን ዋናው ፖይንት አሁን ምንድነው ሳርዬ አሁን ይሄንን አንቺ ለመጀመሪያ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስታውቂ መስፈርት ማስቀመጥ አለብሽ ገባሽ ትክክለኛ ነብይ ለመሆናቸው ይሄን መስፈርት ካሟሉ በቃ አቀበላቸዋለሁ እንጂ እንደው ዝም ብለሽ የሆነ ምንም መስፈርት ሳይኖርሽ አምሮሽ ላይ የሆነ ነገር ሳይሆን ይወዛገብሻል አንቺም ገባሽ ግን ነብዩን ልትመዝኛቸው የሆነ መስፈርት ስታስቀምጪ ዘዳግም 33:2 በእንግሊዘኛ ክፈች አንዴ ቆይ ሳሪ በአማርኛው አላፍ ነው ያሉት አላፍ የሚለው ቃል actually it's not Amharic it's ግዕዝና እንግሊዘኛው ዘዳግም 33:2 ክፈችውና እዛ ጋር 10,000 የተባለው ክርስቲያኖች ሊፈቱት ስለማይችሉ እኛ ደግሞ ሐዲስ አለን ነብያችን ሰለላሁ ዐለይሂ ወሰለም ከ10,000 ሰሃቦች ጋር ፈትህ መካ ጊዜ እንደሄዱ ማለት ነው በእንግሊዘኛው መክፈት ትችላለሽ እንትናልሹ ዘዳግም 33:2 first of all ዛጋ ድንቅና ግልጽ ነው ፋራን ተራራ የት ነው all over the bible ማንንም አይክድም ፋራን ተራራ መካ ውስጥ እንደሆነ ሳዑዲ ውስጥ እንደሆነ ማለት ነው ከፋራን ተራራ ይመጣል የተባለው ማን ነው እስካሁንስ መጥቷል ወይ ሌላኛው ጥያቄ ነው እኛ ደግሞ ከፋራን ተራራ የመጣ ብቸኛ ነብይ የምናውቀው ነብያችን ሰለላሁ ዐለይሂ ወሰለም ስለሆኑ ማለት ነው በእንግሊዘኛው ክፈቹ ግን አማርኛው አላፋት ነው የሚለው እንግሊዘኛው ግን explicitly አሰብሽ ይለዋል 33:2 ያልኩሽ 32 ያልኩሽ አግኝቻለሁ ኦሬዲ ጥቅሱን እንትን ብልክዳለ ይልግባ ዘዳግም 33:2 መሰለኝ አያስ ላይ ደግሞ እንሄዳለን እናሳያታለን እንዲህ ማለት በእግዚአብሔር ከሲና መጣ በሴይርም ተገለጠ ከፋራን ተራራ አበራላቸው ከአላፋታዊ ነው እንግሊዘኛው ቲንክ በመጀመሪያ እንግዲህ አምላክ ምድር ላይ ከንትን ተፈር መጣ ከንትን ተራራ ፈለቀ አይባልም ይሄ እንደምታውቂው the way the bible is written ከሳይናይ ማን ነው የመጣው ካልሽ ሙሳ ነው ግልጽ ነው ከሴይርም ደግሞ አይ ቲንክ ኢሳ መሰለኝ I'm not sure ከዛ ከፋራን አበራላቸው እኛ ነብያችን ሰለላሁ ዐለይሂ ወሰለም ብርሃን ናቸው አይደል ቁርአንም ላይት ነው አይደል ኑር ነው አይደል ዩቲ ልክ ነሽ ቤቴ ቀጥ እንዳንደራራ ነው አሁን ምንድነው የሚለው በስተቀኙም ምን አማርኛው ምንድነው የሚለው የሰዓት ህግ ነበር አላፋት ሚሌት አለ 10000 ሚለው እስቲ ቆይ ወደዚህ እንግሊዘኛውን አርጊ እስቲ እዚህ ጋር አላፋት ይላል እዚህ ጋር ደግሞ 10000 ይላል $10,000 ያ we saints ማለት የተቀደሱ ማለት ነው ማን ነው በምድር ላይ ይሄን ፕሮፌሲ ያሟላው ነብያችን ሰለላሁ ዐለይሂ ወሰለም ብቻ ናቸው በፈትህ መካ ጊዜ የሚገርምሽ ማለት ነው ለ23 አመት ከዛ ፊት ለ13 አመት የመካ ሙሽሪኮች ቁርአን ሐቅ እንደሆነ ያወቁ እንደ ቁርአን አይነት ነገር በምድር ሳያውቁ ነብያችን ሰለላሁ ዐለይሂ ወሰለም እውነተኛ እንደሆኑ ያወቁ እየመሰከሩ ቁርአንን ክደው ነብያችን ሰለላሁ ዐለይሂ ወሰለም ለምን ሊገሉ ሲያቅዱ አላህ ጅብሪል ልኮ ከዛ ከተማ ወጥተው ነብያችን ሰለላሁ ዐለይሂ ወሰለም መዲና ሄዱ ከዛ በኋላ አላህ ደግሞ አጠነከራቸው ብዙ ሰዎች መስለም ጀመሩ ኡማው ራሱ መስፋት ጀመረ ከዛ ነብያችን ሰለላሁ ዐለይሂ ወሰለም ብዙ ሰዎች አረቢያ ሂጃዝ ሪጅን ውስጥ አረቢያ ሪጅን ላይ መስለም ያው ቁርአን ሐቅ እንደሆነ ምናምን ገብቷቸዋል ግን እኛ እስልምናን የምንቀበለው ይሄ ሰው ነብያችን ሰለላሁ ዐለይሂ ወሰለም የራሱን ህዝብ ወይም ራሱ ሀገር ላይ መመለስ ከቻለ ነው በእነሱ ላይ ኦቨርሃንድ ካገኘ ነው እነሱ ማሸነፍ ከቻለ ነው ይሉ ነበር እና አዳይ እንደረዴ ነብያችን ሰለላሁ ዐለይሂ ወሰለም እነዛ ቁረይሾች የገቡትን ቃል ማን ነው ሚውት አርግ የገቡትን ቃሎች ስለ አጣፉ እነዛ ሙሽሪኮች ኮንኩዌስት ሊያረጉ ነብያችን ሰለላሁ ዐለይሂ ወሰለም ወደ መካ ሲሄዱ 10,000 ሰሃቦችን አስከትለው ነው የሄዱት ማለት ነው ከዛ ነብያችን ሰለላሁ ዐለይሂ ወሰለም መካን ተቆጣጣሩ አረ ሚውት አርጓት ሱብሃንአላህ ዲዩቲ
ከዛ ደግሞ ዘዳግም ጋር እንሄዳለን። እንትን ዘዳግም አልኩኝ ኢሳያስ ላይ እንሄዳለን እና ጋሽ ድሮፕ አታርጓት መልሷትና አንተም በሯት ሚውት አርጉት ነው ያልኩት። እኔ መንገድ ላይ ነኝ እና ነብያችን ሰለላሁ ዐለይሂ ወሰለም መካን ተቆጣጠረ። አስቢው እንግዲህ ኢስላም በጣም ዊክ በነበረ ሰዓት እነዛ ብዙ ሚራክል አለ። በድር ብቻ በድር ጦርነት እነ ነብያችን ሰለላሁ ዐለይሂ ወሰለም 300 ሆነው እነዛ 700 ኦቨር 700 ሆነው መላእክቶች ወርደው ነው። ኢምፖሲብል ነበረ። ቁረይሾች አርምድ ነበሩ። they had everything ነብያችን ሰለላሁ ዐለይሂ ወሰለም ሰሃቦች they had nothing yet they still won. This is one of the miracles of Islam. ሌላኛው እንትን ትንቢተ ኢሳይያስ 29:12 ነው ጭላትና ይሄም ለማን እንደሆነ ይነግሩናል ክርስቲያኖች። እስቲ አይሰማም እንዴ? እሺ እዚህ ላይ አንድ ቤቲ በጣም የምትሰሚ ማሻአላ አንድ ነገር ጨምርላት እንትን እዚህ ላይ ማለት ነው። ይሰማል ድምጼ? አዎ እያንዳንዱን አሁን ቤት ካመጣችልሽ ላይ ዘዳግም ምዕራፍ 33 ቁጥር 2 ላይ ስናየው እያንዳንዱን ነጥብ ያው ከሲና መጣ ወይም ደብረ ሲና የሚባለው ነገር ይሄ ግልጽ የሆነ ለነብዩ ሙሴ ተሰጣ ነው። ኦኬ ለነብዩ ኢላህ ሙሴ ተሰጣ ነውና በሲና ተራራ ከዛ በሴርም ተገለጣላችሁ የሚለው ደግሞ ሴርም የተባለው ተራራ የሚገኘው በፍልስጤም ወይም በገሊላ አካባቢ ነው። ይሄ ደግሞ ለኢየሱስ ክርስቶስ የተሰጠ ወንጌል ነው ማለት ነው። በዚያን ጊዜ የተከናወኑን ተአምራትን የሚያመለክት ማለት ነው። ከፋራን ተራራ አበራ የሚለው ደግሞ ዘዳግም ላይ አሁን ያሳየንሽ እዛው ላይ ፋራን እንግዲህ እንደምናውቀው መካ ውስጥ የሚገኝ ሀገር ነው። ያ ማለት ምሳሌ ኦሪት ዘፍጥረት ምዕራፍ 21 ቁጥር 21 ላይ ስታዩ ነብዩ እስማኤል ይሄ የአረቦች አባትና እናቱ አጋር ጋር ከቤት በወጡ ጊዜ የሰፈሩበት ቦታ በፋራን ምድረ በዳ እንደሆነ ይናገራል። በፋራን ምድረ በዳ እንደሆነ ይናገራል። ኦሪት ዘፍጥረት ምዕራፍ 21 ላይ ስታዩ ይህ ቦታ የት ነው ካልሽ መካ ሂጃዝ ምድር ነው ማለት ነው። ከዛ ከአለፋት ቅዱሳን ጋር ይመጣል 10,000 እንትን ሆኖ የተባለው ቤቲም እንዳለችው ያው ጫጫታ ስለነበር እኔም ልድገመው ብዬ ነው እንጂ ቤቲ ተናግረዋለች። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መካን በድል በከፈቱበት ወቅት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረቦቻቸው ስንት እንደነበሩ ታውቂያለሽ? 10,000 ነበሩ። ይሄን እንግዲህ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም የምንልበት ምክንያትም ከዛ አንፃር ነው። 10,000 አማርኛው ላይ አላፋት ባይብል ላይ ይሄ ትንቢት እንዲሳካ የዛሬ 1400 ዓመት ሰዎች እንዲያምኑ ተብሎ 10,000 ሰው ተቀጥሮ እንዳልሆነ መቼስ የታወቀ ነው። ሌላኛው ዩቲ ማለት ነው ወቲኒ ወዘይቱን ወጡሪ ሲኒ وهذا البلد الامين ወቲኒ ወዘይቱን ኢሳ የመጣበት ወቲኒ ወዘይቱን ዘይቱን ወቲኒ ቲን ማለት ፊግ ነው። ፊግ ፕላንት ያለው ፕላስታይን ነው። ወቲኒ ወዘይቱን ወጡሪ ሲኒ በሲና ወጡር ሌላም ሱራ አለ ወጡር ጡር ይሄ ሙሳ የመጣበት ማለት ይሄ በቁርአን እንግዲህ የራሳችን ማስረጃ ነው። ዩቲ ሶሪ አቋረጥኩ እንትን አንድ ኢሳያስን እንየው አንዴ ብቻ ኢሳያስ ነው። እሺ ችግር የለውም። እሺ ቀጥይ ይቅርታሽ ያ 10,000 በቃ ማለት አሳማኝ እንትን ነው ማለት አሳማኝ እንትን ነው። ግን ማንበብ ፈልጋለሁ ምዕራፉን ትነግሪኛለሽ አንዴ? እሱ ይቅርታ ሀዲሱንም ማውጣት ትችያለሽ። ዘዳግም 33 ላይ አለ። አዎ እሺ ሀዲሱንም if you have another ዩቲ ሀዲሱን አውጪላት እስቲ ዘዳግም። እሺ ልሰጣ ነው። by the way ነብዩ 33 33 እዚህ ላይ ማለት ነው። አንዴ ቀጥይ እና ኢሳያስ እንሄዳለና እዚህ ላይ ያኔ በጣም እንትን ትበለውና አሪፍ ነው። ምንድነው የሚባለው ሐሳብ ይጠፋኝ። ዘዳግም ስታነቢ አላፍ ብለው አማርኛው ላይ ያስቀመጡትን እንግሊዘኛው ላይ ሄደሽ ብታዩ 10,000 ነው የሚለው 10,000 ነው የሚለው ገባሻ? ከዛ አንፃር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላፍ ሚለው ግዝ ነው። ከዛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደግሞ ከ10,000 ባልደረቦቻቸው ጋር መካን በከፈቱበት ጊዜ እንደሆነ ሰሂህ አልቡኻሪ ሐዲስ ቁጥር 4271 ማየት ትችያለሽ። ሰሂህ ሙስሊም ሐዲስ ቁጥር እሺ ሰሂህ አልቡኻሪ 4271 4271 ብለሽ ማለት ትችያለሽ። 71 ሰሂህ ቡኻሪ 4271 እሺ
ኦኬ ሰሂህ ሙስሊም ከአንድ ልስጣት ሰሂህ ሙስሊም ምናልባት ከሁለት አንዱ ማየት ትችላለሽ ሰሂህ ሙስሊም 1780 ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በረመዳን ወር ወደ መካ በዘመቱበት ጊዜ አብረዋቸው የነበሩ ባልደረቦቻቸው 10000 እንደሆነ ይናገራል እሺ ሰሂህ ሙስሊም ይቅርታ ቁጥሩን ንገሪ 1780 ወይም ደግሞ 1000 ዘገባው እንደ ዘገባው ይለያያል ግን እስኪ ያዡ ቤቲም ግሬሎም ከቻትጂፒቲ ላይ ገብታ ይሄን ሐዲስ አውጣልኝ ካለችው ያወጣላታል ምንም አያሳስብም ጀመናይ ወይ ቻትጂፒቲ ላይ ገብተሽ ማውጣት ትችላለሽ ቀላል ነው ኢቭን ቁርአን ስታነቢ for example አሁን ወደ ሌላ ታንጀንት መግባት ፈልጌ አይደለም ግን ቁርአን ስታነቢ አንዳንድ ቨርሶች ላይ ገቡ ይችላሉ ምክንያቱም እነዛ ቨርሶች they have a story behind you know the story behind is the reason for the revelation የሆነበት ምክንያት ደግሞ እያንዳንዱ በዛ ዘመን የነበሩ ማህበረሰቦች ከነቢያችን ጋር ኢንተራክት የሚያደርጉት የተፈጠሩትን ነገሮች አላህ እንደ መልስም አድርጎ ወይም በድብቅ ሲዶልቶ የነበረውን ነገር አላህ ያጋልጣል ለምሳሌ ሱረቱል ሙናፊቅ ላይ ኢዛ ጃአከ አልሙናፊቁን እነዛ ሙናፊቆች ወደ አንተ መተው አንተ የአላህ መልእክተኛ ነህ ብለን እንመሰክራለን ምናምን ይልና እዛኛው ፔጅ ላይ ዩቲቨርሱ ማውጣት ከቻልሽ ምን ይላል ምን አሉ እነሱ ማንንም አልሰማቸውም የሰማቸው አንድ ትንሽዬ ልጅ ነው እኛ አሉ ከበኑ ሙስጣሊቅን እንትን ብለው አሸንፈው ምናምን ሲመለሱ የሆነ ችግር ይፈጠራል ብቻ የሙናፊቆች ታሪክ ሰፊ ነው ግን አብደላ ቢን ኡበይ የሚባል ሰው ነበር አብደላ ኢብኑ ኡበይ ማለት ነብያችን ሰለላሁ ዐለይሂ ወሰለም መዲና ከመሄዳቸው በፊት አውስና ኸዝረጅ የሚባሉ ሁለት ትልልቅ ትራይቦች ነበሩ አውስና ኸዝረጅ ለዘመናት ይጣሉ ነበር ይዋጉ ነበርና አደይ እንደረዴ ምን አሉ ለምንድን ነው በመሐላችን አንድ ንጉስ የማናረገው አንድ መሪ ካረግን ልንስማማ እንችላለን ይላሉ ከዛ አንድ ሰው ይወስናሉ አብደላ ኢብኑ ኡበይ ከዛ ልክ ከነብያችን ከመምጣታቸው በፊት ግን መዲና ማጆሪቲ መዲናው ሰልሟል ምክንያቱም ሐጅ ላይ ያረጉ ይሄው ዲጊዜ የነብያችን ቁርአን ሰምተው አቀባ ላይ ተስማምተው እውነት እንደሆነ ነብያችንም ነብይ እንደሆኑ ቁርአንም እውነት እንደሆነ አምነው ወደ መዲና ተመልሰው መዲና ያኔ ስሟ ያትሪብ ነበር ያትሪብ የተባለበት ደግሞ እሱ ሎንግ ስቶሪ ነው ብቻ ያትሪብ የሚባል ሰው ነበር ቋንዴ አይሰማም አንሰማያለሽ ከኔና ጋይስ ወይስ ከሷ ነበር ተቆረጠችው ኦኬ እና አሁን ሱረቱል ሙናፊቅ ላይ ያለውን ቨርስ አውጣልን እንትን የሚለው መዲና ስንገዛ ከተማ ስንደርስ ይዛው እኛ የተከበርን እነዛን እናሰጣቸዋለን ምናምን የሚለውን ቨርስ በጣም ስለሚገርመኝ ነው ምን መሰለሽ ይሄ አብደላህ ኢብኑ ኡበይ ንግስናው ተቀማ በይ ነብያችን ዛ ከተማ ሲመጡ ሰው ሁሉ ነብያችን እንዲመሩ ፈለጉ ዛ አብደላህ ኡበይ ምን ያርግ ማስመሰል ስላልቻለ አልሰለምኩም ብሎ ብቻውን ከሚቀር እስልምናን ይቀበልልሻል እሱና ጭፍራዎቹ ግን they were very angry they were not satisfied because he was about to be a ruler ከዛ after የሆነ ታይም ላይ በቃ ወደ ከተማ ወደ መዲና ስንመለስ በኑ ሙስጣሊቅ የሚባሉ አይሁዶች ጋር የሆነ ችግር ተፈጥሮ ወደዛ ሄደው ነበርና በኑ ስንመለስ ምንድነው የምናረገው እኛ የተከበርን እነዛ የተዋረዱትን እናስወጣለን ባጎረስን እጃችን ተነቀስን ምናምን ተጎረስን ምናምን ብለው ነበር ከዛ የሆነ ህፃን ልጅ ይሰማቸዋል የአንድ ሶሃባ ልጅ ነው ይሄ ልጅ ይሰማና አባዬ አብደላህ ኢብኑ ኡበይ እንደዚህ ሲል ሰምቻለሁ ሲል አባቱ ነብያችን ሰለላሁ ዐለይሂ ወሰለም ጋር ይሄድና ነብያችን ሰለላሁ ዐለይሂ ወሰለም አብደላህ ኢብኑ ኡበይ እንዲህ ሲል ልጄ ሰምቶታል ኦኬ ነብያችን ሰለላሁ ዐለይሂ ወሰለም አብደላህ ኢብኑ ኡበይ ይጠሩትና እንዲህ ስትል ተሰምተሃል እውነት ነው ሲባል እኔ በአላህ ይሁንብኝ እንደዚህ ያላልኩም ሲል አላህ ወዲያውኑ ያቺ ቨርስ ዱብ አረግ ነብያችን አልሰሙም ይሄን ነገር ኢማጂን ልጅም ስለሆነ ያ ልጅ በቃ ተሳስቶ ነው ምናምን ተብሎ ነበር ሱራውን ሁለተኛው ፔጅ ላይ ነው ሁለት ፔጅ አይደል ያለው ወይ ሱረቱል ሙናፊቁን እዛኛው ፔጅ ላይ መሀል አካባቢ ነው ያለው ታሪኩ ምን ነበር ያልሽ ሁለተኛው ፔጅ ከገባሽ ታገኛለሽ መዲናቱ ኢዘ يخرجون سورة المنافق منافق ቨርሱና እንዲያምብ ተخذ አይማኑም የሚለው እሱ መሰለኝ ካሊድ ናስከ ላምብልሽ በአማርኛ
አንብቤ። እሺ መናፍቃን በመጡ እንግዲህ ታሪኩን ሰምተሻል። እዚህ አላህ ያወረደውን ቁርአን ደግሞ አዳምጥሽ ውዴ። መናፍቃን በመጡህ ጊዜ አንተ የአላህ መልእክተኛ መሆንህን በእርግጥ ምለን እንመሰክራለን ይላሉ። አላህም አንተ በእርግጥ መልእክተኛው መሆንህን ያውቃል። አላህም መናፍቃንን ከልብ እንመሰክራለን በማለታቸው ውሸታሞች መሆናቸውን ይመሰክራል። ይሄ ሱራ መግቢያው ነው። እዛኛው ፔጅ ላይ በርሱ ያለው እዛኛው የትኛው 8 ላይ ነው አይደል? ቤት ገብቻለሁ። ወደ መዲና ብንመለስ አሸናፊው ወራዳውን በእርግጥ ከእርሷ ያወጣል ይላሉ። አሸናፊነትም ለአላህ ለመልእክተኛውና ለምእመናን ነው። ግን መናፍቃን አያውቁም። እናንተ ያመናችሁ ወይ ገንዘቦቻችሁና ልጆቻችሁ አላህን ከማስታወስ አያታሏችሁ። ይህንንም የሚሰሩ ሰዎች እነርሱ ከሳሪዎች ናቸው። እንግዲህ እዚህ ጋር ቀጥይላትና እኔም ቀጥላለሁ። ይሄ ቨርስ አሁን ምንድን ነው የሚለው? የቁሉነ ይላሉ ለኢን ረጃዕና ከተመለስን ኢለል መዲናቲ ወደ ከተማ ለዩኽሪጀነ እናስወጣለን አለል አዙ የተከበርነው ሚንሀል አዘል እነዛ የተዋረዱትን ወይም ዝቅ ያሉትን ወሊላሂል ከዛ አላህ ምን አለ እንዴ ኢዘ ሆነር እኮ ለአላህና ለመልእክተኛው ነው። ሙናፊቆች ግን ላ ያዕለሙን አያውቁም አያስተነትኑ። ይሄ ታሪክ አሁን የነገርኩሽ ታሪክ ነው። አብደላህ ኢብኑ ኡበይ ነብያችን ምንም ያውቁት ነገር የለም። አላህ ግን እሱንም አጋለጠው። ነብያችን ሰለላሁ ዐለይሂ ወሰለም ግን የሜርሲያቸው ሜርሲ እንደዛ አይሻን በመጥፎ ስም ያወራ ስላንደር የሚባል ትልቅ ኢቨንት አለ። አይሻ ያላረገችውን ነገር አርጋልሽናም ብሎ ብዙ ወሬ ተወርቶ ሁላ ያውቃል። እሱን ሁሉ አርጎ ራሱ ማለት ነው ነብያችን ሰለላሁ ዐለይሂ ወሰለም ሲሞት ሰላቱል ጀናዛ ሰግደውለታል። በሳቸው ተውብ ይሄ ተውብ ማለት በአማርኛ እንደ ቀሚስ ሳይሆን የሆነ ጨርቅ ነገር አለ መሰለኝ። ተውብ ምንድን ነበር ከያነን በአማርኛ ልብስ መሰለኝ። የአረቦች ልብስ በሱ ነው ሁላ ያ ሰው የተጠቀለለው። ግን ያው በሱ ነው የተጠቀለለው። አብደላህ ኢብኑ ኡበይ ታውቃለህ? ልጁ አብደላህ ኢብኑ ኡበይ ልጅ ማለት ነው። አባቴ ልግደለው ብሎ ነበር። ነብያችን ናቸው አትገለውም ያሉት። አይገባም እዚህ ከተማ ነብያችን ሰለላሁ ዐለይሂ ወሰለም አንተን አትገባም ይላል። እሱ እዚህ ከተማ ማን ስለሆነ ነው? ልጁ የራሱ ልጅ። ግን ያው በመሃል በጣም ስለምወደው ታሪኩንና ቅድም እንዳለሽ ሙጃደላም ሲያነሳ ይሄ ትዝ ስላለኝ ነው። እንትን ክፈችላት ወይም እኔ መክፈት እችላለሁ። ያ ቤት ያንቺ ከጨረስሽ በኋላ ጀማ አንዴ እኔ የለሁም ቀጥሎ እያንዳንዳቸው አስረዷት። የምጠይቀውን ጥያቄ እሺ የለሁም ቢያንስ ለደቂቃዎች ነው። ኦኬ ኦኬ አንዴ ኢሳያስን እናሳያትና ከዛ ወደ ሌላ ነገር እንገባለን። እሺ ቀጥል። ከጨረስሽ በኋላ ቀደም ስለ ፊክቲው ያወራሽ ነበር። እዚህ ካለሽ ነው እሱን ታሪክ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ላገናኝ ነው ፈልጋለሁ። ጨርሽና ከዛ በኋላ አገናኝላችሁ። እሺ ላሳያት። ኦኬ እሺ ትንቢተ ኢሳያስ ምዕራፍ 29 ከቁጥር 10 መጀመር እንችላለን እንዲገባሽ ማለት ነው። እግዚአብሔር የእንቅልፍ መንፈስ አፍሶባቸዋል። እንግዲህ መንፈስ በብዙ ሊመጣ ይችላል። ባይብል ላይ እንቅልፍ ራሱ መንፈስ ተብሏል። according to the Bible አፍሶባቸዋል። አይኖቻችሁንም የነብያትን አይን የተሰወረውንም የሚያዩ የአለቆችን አይን ጨፍኖባቸዋል። ምን ማለት ነው? ነብያቶች ይመጣሉ አታምኑ ታያላችሁ፣ ግን you don't believe because your heart and your eyes they are blind, you know። ይህ ሁሉ ነገር እንደታተመ መጽሐፍ ሆኖባቸዋል። ማንበብንም ለማያውቅ ይህን አንብብ ብለው በሰጡት ጊዜ እርሱ ታትሟልና ማንበብ አልችልም ይላቸዋል። ደግሞ 1% ነው እዚህ ጋር የሚያወራው፣ ስለ 1% ነው፣ ስለ ህዝብ አይደለም። እዚህ ጋር ስለ ህዝቦች ነው የሚያወራው። ደከሙ፣ ደነገጡ፣ ሰከሩ፣ በወይን አይደለም በጠጅም አይደለም ይላል። ስለ ህዝብ ነው የሚያወራው። ከዛ ግን ለምንድነው ስለ እነዚህ ህዝቦች የሚያወራው? ስለ 1% ሊያወራ ስለሆነ ታትሟል ማንበብ። ደግሞ መጽሐፍን ማንበብን ለማያውቅ ይህንን አንብብ ብለው በሰጡት ጊዜ እርሱ ማንበብ አላውቅም ይላቸዋል። ስለ 1% ነው። የትኛውም የክርስቲያን ስኮላር ይሄንን ባይ ዘ ወይ ብዙ ትንቢት የሚባሉ ነገሮች ይሄ ትንቢት ተፈጽሟል ካሉ ኢስላምን ሊያረጋግጡ ነው።
ምክንያቱም በወርልድ ሂስትሪ ነቢያችን ሰለላሁ ዐለይሂ ወሰለም ብቻ ናቸው ማንበብ ሳይችሉ መጽሐፍ ሳይችሉ መጽሐፍን the greatest book of all time ይዘው የመጡ። የመጀመሪያ ጊዜም ጅብሪል እቅራ ነው ያላቸው። እቅራ ማለት ባይ ዘ ዌይ ሪድ ብቻ አይደለም ሪሳይትም ይሆናል። ሪሳይት ደግሞ እኛ አሁን ቁርአንን ሪሳይት የምንለው either from the mushaf the actual hard copy or from memory even from memory ብትኝ ማለት ነው። for example there are some surahs የሆኑ ሱራዎች ሜሞራይዝ አድርጌያለሁ ልቤ ላይ ይቀመጥ አይምሮዬ ላይ ግን አላቅም they just flow because I know they're not አይምሮዬ ውስጥ እንዳልሆኑ አውቃለሁ። ምክንያቱም የሆነ ነገር ስሸመድድ በትምህርት ጉዳይ አይምሮዬ ውስጥ ስለሚቀመጥ። ስለዚህ የትኛውም የክርስቲያን ስኮላር ይሄንን አድሚት ሊያደርግ አይችልም። አድሚት ካረገ ነቢያችን ሰለላሁ ዐለይሂ ወሰለም እውነተኛ ነብይ እንደሆኑ ሊረጋገጥ ነው ማለት ነው። ከዛ ግን በምን ሐሳቤ ልጠቅልል መሰለሽ እኛ ባይብል ላይ መምጣት ፈልገን አይደለም ይሄን ሁሉ ለአንቺ ለማስረዳት I swear to you እኔ ባይብል ጋር ራሱ መሄድ አልፈልግም። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም 23 ዓመት ነብይ ሲሆኑ አይሁዶች by the way የመካ ሰዎች እኮ አይሁዶች ጋር ሄደው እኮ ሙሐመድ ሰለላሁ ዐለይሂ ወሰለም አይሉም እነሱ እኛ ሰለላሁ ዐለይሂ ወሰለም እንደዚህ ያለ ነውና እስቲ የሆነ ነገር ንገሩ ሲሏቸው በዚህ ጥያቄዎች ፈትኑት እውነተኛ ነብይ ብቻ ነው ይሄን ነገር መመለስ የሚችለው ብለው አይሁዶቹ ልከዋቸዋል። እነዛን የመካ ሙሽሪኮች ነቢያችን ሰለላሁ ዐለይሂ ወሰለም ጋር እነዚህ ሰዎች መጥተው ጥያቄዎቹ ጠይቀዋቸው ረቂቅ የሆነ መልስ ነው ያገኙት። ስለ ሩህ ስለ ነፍስ ወይም ስለ ነፍስ ነው አይደል ሩህ ስለሱ። ግን እኛ ወደዛ መምጣት ፈልገን አይደለም። አሁን I'm going to show you something. Sean, wait, I haven't wear my hijab. Don't come. Sean, don't come. Andy. So wait. የሆነ ነገር ላሳይሽ ነበረ። Thank you for coming. አንዴ ላሳያት ፈልጌ ነው የሆኑ መጽሐፎች ላሳይ